በምድር ረፍት ያለ ተስፋ ለሰማይ ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። በሩቅም በቅርብ የለንም ምክንያት ሰበብ ጻድቅ ነኝ የምንለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ምን ጽድቅ እንሆን ዘንድ እኛ በእርሱ ሆነን በራሳችን አይደል በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ምን አረገው? ኦኬ ኢየሱስ ኃጢአት የሆነው ኃጢአት ሰርቶ ነው አይደለም። ኃጢአት ሰርቶ ኃጢአተኛ ካልሆነ አንተም ጽድቅ ሰርተ ጻድቅ አትሆን። እሱ ሳይሰራ ኃጢአት ሆኗል፣ አንተ ሳትሰራ ጻድቅ ሆናል። ስለዚህ ምንድነው የለበስከው? ጽድቅህ ኢየሱስ። ኧረ ሃሌሉያ! እስኪ ጻድቅ ነኝ በል። አሁን ይሄንን ጭንቅላት በዚህ የጽድቅ መንፈስ ስትሞላው ጠላት መጥቶ ይዤብሃለሁ አይደለም የሚልህ ቤት ልግባ ነው የሚፈልገው። ለምን ከፈር አድርገሃላ፣ ደረትህ ተሸፍኗል። የት ጋር ታጥቃሃል። የእውነት ቀበቶ ደረትህ በጽድቅ ጥሩር ተሸፍኗል። መግቢያ ከእግዚአብሔር አባት የተሰጠ ነገር ሁሉ ጽድቅ ነው። ሁሉም ደግሞ ከእግዚአብሔር ዘንድ ነው። ጽድቅ እግዚአብሔር ፍቅሩን የገለጠበት ነገር ነው። እግዚአብሔር በመልኩና በምሳሌው ሰውን ፈጥሮ በፍጥረቱ ላይ ስም እንዲያወጣ፣ እንዲንከባከብ፣ እንዲያስተዳድር እነሱም ደግሞ እንዲገዙለት አድርጎ ሾመው። ሰው ከእግዚአብሔር የተቀበለውን ይህን ሹመት ትቶ የዲያብሎስን ሐሳብና ፍቃድ ተቀበለ። እግዚአብሔር የሰጠውና ያለበሰው ጸጋ ተገፈፈ፣ ወደቀ። ከዚህ ከወደቅንበት የምንነሳው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የተሰራውን የቤዛነትን ሥራ በማመን ጽድቅን ተቀበለን። ከኛ ባልሆነ ሁሉ በእርሱ በጸጋው በእምነት በኩል እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ሁሉ ልንሰራ በክርስቶስ ኢየሱስ ተፈጠርን። በእግዚአብሔር መንግሥት ውስጥ ልጆች ሆነን ከክርስቶስ ሕይወት ተካፋዮች እንድንሆን የእግዚአብሔር የምሕረቱ ማሳያዎች፣ የዓለም ብርሃን፣ የምድር ጨው ተደርገን ተላክን። በጸጋ በኩል የተቀበልነው እምነት ከስራችን ለይተን አናየው። ምክንያቱም ይህ የተቀበልነው የተሰጠን ሕይወት ባለቤት አለው፣ ወደ ባለቤቱ ይመለሳል። በእምነት በመጽናት በፍቅር በመመላለስ ከክርስቶስ ኢየሱስ የተሰጠንን ጸጋ በመልበስ በዝግጅት ውስጥና በመጠባበቅ ክርስቶስ ዳግም እስኪመጣ ድረስ እንጠብቃለን። ጽድቅ የሥራ ውጤት ሳይሆን የሚሰጥ ነው። መቀበል ያስፈልጋል። ከአባታችን ከእግዚአብሔር ዘንድ የሆነው ጸጋና ሰላም ከእናንተ ጋር ይሁን። አሜን። ኢየሱስ ሲሞት ደሙን ሲያፈስ ቦታን የቀየር ነው። ጻድቅ አይደለም የሆናችሁት፣ ራይቸስ አይደለም የሆናችሁት። የእግዚአብሔር ጽድቅ መሆንና ጻድቅ መሆን ይለያያል። ሎጥ እንኳን ጻድቅ ተብሏል። ሎጥ ምንድን ነው የሚለው? ጻድቅ ነፍሱን አስጨንቆ ይላል። ግን በጣም ብዙ ክፋት ያለበት ሰው ነው። እኛ በአዲስ ኪዳን የእግዚአብሔር ጽድቅን የሆን ነው። የእግዚአብሔር ጽድቅ that is the limit፣ የመጨረሻ የጽድቅ መጨረሻ ማለት ነው። የእግዚአብሔር ጽድቅ ማን ይመስላል? ራሱ። ያንተ ጽድቅ ምን ያክላል? እግዚአብሔርን ይመስላል። የተቀበልነው ጽድቅ ምን ይመስላል? እግዚአብሔርን ይመስላል። ለዛ ነው የእግዚአብሔር ባህሪ ተሰጥቶናል። we have the nature of God ምንለው ለዛ ነው መጽሐፍ ስለሚነግረን። ስለዚህ እኛ በሱ ሆነን ምን ሆነን? የእግዚአብሔር ጽድቅ ሆነን። እሱ ደግሞ በእኛ ቦታ ምን ሆነ? እኛ ኃጢአተኞች ሞተ። ትራንዛክሽን ሆነ። ይሄ ትራንዛክሽን የሆነው በምንድን ነው? በደሙ። ትዝም ይላችሁ ከሆነ በአሮጌው ኪዳን ምን ይደረጋል? አንድ ኃጢአተኛ ከብት ይዞ ይመጣል፣ ወፍ ይዞ ይመጣል፣ ደም ያለው ነገር ይዞ ይመጣና ለካህኑ ይሰጠዋል። ከዛ ለካህኑ ምን ኃጢአት ሰራ ይላል፣ ለካህኑ ይነግረዋል። ኃጢአቱን በሙሉ ይናገራል። ሰረኩኝ፣ ዘረፍኩኝ፣ ሰው ገደልኩኝ ይላል። ይሄንን በሙሉ የነገረውን በሙሉ ኃጢአቱን ማን ላይ ያደርገዋል? በጉ ላይ ይናገራል ካህኑ። ያ በግ ላይ ይናገር። ያ በግ ምን ይደረጋል? ይታረዳል። ደሙ ሲፈስ ያ ሰውዬ ምን ይሆናል? ነፃ ይሆናል። አሁንም ሄዶ ኃጢአት ያደርጋል አይደለ? ሌላ በግ ይዞ ይመጣል ወይ ፍየል ይዞ ይመጣል። ከብት ጨረሱ። አሁን ግን ዕብራውያን መጽሐፍ ላይ አንዴ ታርዶ ገባለን ይላል። 50 ጊዜ የምንሰዋው በግ የለም። አንዴ ታረደ። ደሙ ለዘላለም ትኩስ ነው። በኢየሱስ ደም ተገዝታ ላይ መገፈፍ የነበረበት ሙሉ ማንነት ነው። የኃጢአትን ጥልቀት ማየት ይቻላል። ከኃጢአት ነፃ መውጣት የምትችሉት፣ አርነትን ማግኘት የምትችሉት ሙሉ ለሙሉ ስትሞቱ ብቻ ነው እያለ ብዙ ጊዜ ከክርስቶስ ጋር መነሳት ሲባል ምን ማለት ነው? የሆነ ቬግ ነገር ነው፣ የማይጨበጥ ነው፣ ለመረዳት የሚያስቸግር ነው። ኦፍ ኮርስ የሚያስቸግር ነገር ማለት
ምንድነው what really happened? ትንሣኤው እንዴት ሊሆን ቻለ? አናውቅም። ለምንድን ነው የማናውቀው?